ይኸውልሽ ማይ ስሚ መጀመሪያ ነተረኩ ተወኝና ቁርጤን ንገረኝ እኮ ነው የምልህ። እንልሻለሁ ማይ መጀመሪያ እኔ አይደለሁም ያባረርኳት። ሲቀጥል በትዳር ውስጥ የቤተሰብ ጣልቃ ገብነት አያስፈልግም ብዬ ስለማምን አልመልሳትም። በዚህ ከተግባባን ጥረቴን ለማሳካት ያለማመንታት ታግዥኛለሽ ማለት ነው። ማለት መዲ ልጁን እንዳትወልድ እናደርጋለን። ምን እና ይኸውልህ በመጨረሻ ሀሳቤ ተሳክቶ የምወዳትን ልጅ እጅ አስገብቼ ልጅ አባለሁ። ጥሩ ነው፣ በጣም ጥሩ ነው። ኖ ይሄ ፈጽሞ ጥሩ አይደለም። ምንም ጥሩ የሚባል ነገር የለም። በሚስጥር ክትትል እንዲደረግበት ከተወሰነ እኔ ሳላቆም ሊፈጸም ይችላል። ሰውን ለመጉዳት ከታሰበ እኮ በሚስጥራዊ ክትትል ስር ነው ማለት ይቻላል። ምንም ነገር ኖ ይሄ ፈጽሞ የሚሞከር አይደለም። እግዚአብሔር እንደው በፈጠረ የሚሞክር አይደለም ተደርጓል እኮ ነው የምልህ። እስቲ እንደው አሁን በህጋዊ መንገድ የገባ ስፔር ፓርት ምን ትልቅ ነገር ተገኝቶበት ነው ሚስጥራዊ ክትትል የሚደረግበት? እሱን አሁን ማወቅ አልችልም። ምን ታደርጋለህ ደግሞ እዚህ? አይ አለቃ፣ ያ ሰውዬ ልብሽን ሲያሳብጥሽ ጊዜ ከኔ ጋር ፀጉርሽን ልትከረከቢ ነው እንዴ? የደዛ ጎት ጋር ሄደና ተከርከባ አንተ እዚህ ነችላ አይደለም አለቃ፣ አጣዳፊ ጉዳይ ይዤ መጥቼ ነው። ምንድን ነው እሱ ደግሞ? ጥሩ ነው ወይንስ የማይረባ ነገር ነው የመጣው? ሰውየው እኮ ኩራባቸው ነው። ሁሉ ነገሬን የምታውቀው መሰለኝ። ፊሽካ ተውና ወሬን ንገረኝ። ምን አለ ከኔ ጋር መስራት መፈለጉን ነገር ለባልቀ ድሮስ ቢሆን እኔ ያናግሬያቸው ምን ቆርጧቸው ነው እምቢ የሚሉት? ዘጋ ቁጭ በል፣ ጀርባዬ ላይ አታፍስ። እሺ ግን ይህ እንዲሆን አንድ ነገር መሟላት አለበት ብለዋል። እንደው ደግሞ እሱ ይበልጥ መተማመን እንዲኖረን እጃችን ላይ ያለው ገንዘብ በሁለታችን ስም ባንክ ቤት መግባት አለበት። አንተ የምታስገባው ገንዘብ በርከት የሚል ከሆነ እምነቴ የበለጠ ይጠነክራል፣ የፐርሰንት ድርሻም ከፍ እንዲል አደርጋለሁ ብለዋል። በልቶ እቺ ሰውዬ እኛ እንዳሰብናት አይነት ሰው ሳትሆን ዋና አሯጭ ዋና ቁጭ በሉ ነች። አይደሉም ጌታ። ኧረ እባክህ ተወኝ። ታዲያ ምን የሚሉት አማርኛ ነው? ገንዘብን አንድ ላይ አድርገን እናስቀምጥ ብሎ ነገር እንዴ? ገንዘቡ እኮ በሁለታችሁ ስም ነው ባንክ ቤት የሚገባው። እናንተ ሳታውቁት ማንም ሊያንቀሳቅሰው አይችልም። ኩራ አንተ እነዚህ ሰዎች አታውቃቸውም። ይሄ ከውጭ ሀገር የሚመጣ ዲያስፖራ የተባለ ነገር አንዳንዶቹ መኪና እየሄደ ነው ጎማህን የሚያወልቁት። ሞላጮች ናቸው፣ ኃይለኛ ሯጮች ናቸው። ሰዎች አድርጋቸዋል። እነሱ የተማከሩበትና የተሻረኩበት ባንክ አስገብቶ ንብረት የሚዘርፉ። ስለሱ አታስብ አለቃ፣ ግድ የለም። የምታውቀውና የምትተማመንበት ባንክ ውስጥ ነው የሚቀመጠው። ሰውየው እኮ ለየት ያለ ሰው ነው። ደግሞ ለእንዲህ አይነቱ ነገር ከሳቸው ይልቅ አንተ ትቀድማለህ። ብዙ ሰው መውጫ መግቢያ እያሳጣቸው ስለሆነ ሳትቀደም መቅደም አለብህ። እስቲ ለማንኛውም እንገናኝና እናወራለን ብለው አሁን ከከተማ ወጣ ብለዋል። ሽርሽር ስልካቸውን ሰጥተውኛል። ማውራት ትችላለህ። ጤና ይስጥልኝ አቶ አስናቀ። ኢንስፔክተር ያዕቆብ። እንዴ ኢንስፔክተር ያዕቆብ ከየት ተገኘ ዛሬ? እቃው እንዲለቀቅ መወሰኑን ልነግረውት ነው የደወልኩት። ተው እንጂ
መቼ? ኤኒ ታይም መጥተው መረከብ ይችላሉ። ራበለው። ጥሩ 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 ጥሩ። እሺ 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 እሺ። ሰማሁ። ነገር ሁሉ ቆንጆ የሆነ ባላሰብነው መንገድ እየሄድ አይደለም እንዴ? በጣም ደስ ይላል አለቃ። ሁሉም ነገር የተሳካ ሆነ። አሁን የቀረኝ አንድ ነገር ብቻ ነው። አሁን የቀረኝ ከዛች ከደንባራ ላይ ያንን የካሴት ክር መውሰድ ብቻ ነው። ለዚህ ለዛሬው እርጥብ እግርሽ ያንን የምትወጂውን አንድ ጠርሙስ ነው መሞላሽ። ኩራ የት አለ ልጅ? እስካሁን ያሳየው ራሳችንን ከተጠያቂነት ነፃ ለማድረግ ለሚመለከተው ክፍል የምናሳያቸውን ፋይሎች ነው። አሁን ደግሞ እኛ ብቻ የምናውቃቸውንና እውነተኛዎቹን ፋይሎች አያያዝ አሳያለሁ። አልገባኝም። እውነተኛና ፌክ ሁለት አይነት ሰነዶች ነው ያላችሁ ማለት ነው? እኛ ብቻ ሳንሆን አብዛኛው ሰው እንደዛ ነው የሚሰራው። ለጸዲ ባደረግክላት ነገር አባትህ ጠልተዋል አይደል? ለምን ጠየቀኝ? እንዳላምን ስላስጠነቀቁኝ፣ በትኩረት እንድከታተልህ ስለነገሩኝ። ደስ አለ። ጥብቅ በሆነ እይታ ውስጥ ነው እየተሰለልኩኝ ያለሁት። በጣም ይገርማል። ግን ለምን ነገርከኝ? እንጃ መንገር አልነበረብኝም አይደል? እሱም ጠፋ። ምናልባት እህቴን ስለረዳት አሳዝነኝ ልትጠነቀቅ ፈልጌ ሊሆን ይችላል። ለማንኛውም ወደ ስራችን እንግባለን። ይሄኛው ዶክመንት ልዑል፣ እኛ የምንሰራቸው ስራዎች ብዙም ጥሩ የሚባሉ አይደሉም። አንተ ደግሞ ወጣት ነህ። ለምን ይሄንን ትተህ ሌላ የተሻለ ስራ ለመስራት አትሞክርም? ግድ የለም ጥሩ ባይሆንም እኔ ከአባቴ ጋር መስራት ስለምፈልግ ብቻ ነው። ሺህ ጊዜ ከአባት ጋር መስራት ብትፈልግ ታዲያ እምልህ ልዑል፣ እንዲህ አይነት ስራ ብዙ ትርፍ የሚያስመጣ ቢሆንም ብዙ መዘዝም ሊያመጣ የሚችል ነው። ማለት ለምሳሌ አሁን የምናስመጣቸው የስፔር ፓርት እቃዎች ናቸው፣ ግን ደረጃቸውን የጠበቁ አይደሉም። የምልህ ገብቶሃል? በፍጹም ገበያ ላይ መዋል የሌለባቸው ቢውሉም ችግር ሊያደርሱ የሚችሉ ናቸው። እና ጉዳት ሊያደርሱ እንደሚችሉ እያወቃችሁ የምታስመጧቸው ማለት ነው? አዎ። ሙሉ አድሮ ችግር መፍጠሩ አይቀርም። አባትህ ሰሞኑን እየተበሳጩ ያሉት ፖሊስ ነገሩን ጠርጥሮ እቃውን መጋዘኑ ላይ ስላሸገባቸውና ሊከሱ በመሆናቸው ነው።
እሳቸው ናቸው። ሄሎ አቶ አስናቀ። ኧረ እባክዎት ይለቀቁ ተባለ። እቃዎቹ ይለቀቁ ተባለ ነው የሚለኝ። ኖ በፍጹም መለቀቅ የለባቸው። ተለቀቁ ማለት እኮ በጣም ብዙ አደጋ ነው ሊያደርሱ የሚችሉት። ያውቃለሁ። ታዲያ እያልክ እንዴት እንደዚህ ነገር ትፈቅዳለህ? አዝናለሁ። ልተባበር አልችልም። ይኸውልህ አቶ ቢኒያም፣ እኔ እህትህን ነፃ ሳወጣልህ በጣም ራሴን ለአደጋ አጋልጬ አሁን ጠይቅ ነገር ምንም አግባብ ባይሆንም እነዚህ እቃዎች ለገበያ እንዳይቀርቡ ብቻ በማድረግ ተባበረ። አባትህም በታማኝነት ላገለግላቸው ቃል ገብቻለሁ። የሰው ነፍስ ሊያጠፉ እንደሚችሉ እያወቅህ እንዴት ነው አልተባበረም የምትለኝ? ኖ በፍጹም ሆነ የለበትም። እስከ ዛሬ ድረስ ህመምተኞቼ ወደኛ ፋርማሲ በመላክ የተጠቀምክ እንደምትጠቅመን ባለማወቄ በጣም ተጎድቻለሁ። አሁን እንዴት ልታውቂ ቻልሽ? ሰራተኞችን እነኛ ዶክተር ፈልጉልኝ ስላቸው አንተን ጠቆሙ። አዎ ከታምራት ጋር ብዙ ነገር ሰርተናል። ታዲያ ይሄን እያወክ ነው ልጄ ከወንድሟ ገዳይ እንዳትወልድ እርዳኝ ስለ የምታመነታው? ወይዘሮ ማሪቱ የጠየቅሽኝ ነገር እኮ በጣም ከባድ ነው። መቼም የልጅሽ ጉዳይ ከአንቺ በላይ ያሳስበኛል አትለኝም? ሰማኛለህ ዶክተር፣ ከልጄ ጋር ሰሩት የነበረውን ነገር ፈጽሞ አልወደውም ነበር። ማለት ለክሊኒክ ደንበኞች የማያስፈልጋቸው መድኃኒት በማዘዝ ከኛ ፋርማሲ ጋር በጥቅም ተሳስረ መስራትን ፈጽሞ ህሊና ሊቀበሉ አይችልም። ግን እኮ አንቺ ከጠየቅሽኝ ጋር ሲነጻጸር የኤሚንት ያለ እኔ እየጠየቅኩ ያለሁት እኮ ልጄን ከርሜልክ ሰው ቃን ታድንልኝ ነው። ክሊኒካቸው አካባቢ ደግሞ ሌላ ፋርማሲ ባለመኖሩ ከኛ ጋር መስራቱ እንዲቋረጥባት አልፈልግም። እኔም እንዲቋረጥብኝ አልፈልግም። የምታገኘውን ጥቅም ደግሞ ከፍ አደርግልሃለሁ። ተጨማሪ ገንዘብም ከፍልሃለሁ። ስለዚህ ከተስማማም በኋላ ማመንታቱን አቁመ በተስማማነው መሰረት እንድንቀጥል ነው የምፈልገው። እኔ እኮ የነገሩን አደገኛነት እየነገርኩሽ ነው እንጂ እያቅመማው አይደለም። ከሆነ ጥሩ። በወቅቱ አንተ እዛው ስለምትሆን የምታስበው አይነት ችግር አይፈጠርም። ግን እኮ መድኃኒቱ የሚዋጥ ብቻ አይደለም፣ በማህፀንም የሚጨምራል። አንቺ ደግሞ እንደነገርሽኝ ከልጅሽ ጋር በጥሩ ሁኔታ አይደለም ያላችሁት። እንዴት አድርገሽ ነው የምትስጫት እያልከኝ ነው? አይዞህ በደንብ ተዘጋጅቼበታለሁ። አሁን መድኃኒት ውስጠኝ። ቆይ ይኸውልሽ ይዘሮ መድኃኒቱ ይኸውልሽ፣ ይሄ በአፍ የሚወሰድ እነዚህ ደግሞ በማህፀን የሚጨምሩ ናቸው። እና እባክሽ ወይዘሮ ማሪቱ በጣም ጥንቃቄ የሚያስፈልገው ነገር ስለሆነ በጣም ሴንሲቲቭ ነገር እንዴ። ይሄን ማድረግ እኮ ልጄን ስለምወዳት እንጂ ስለምጠላት አይደለም። ይሄን እኮ አይደለም የነገሩን እኮ ትንሽ ከባድነትና አደገኛነት እየነገርኩሽ ነውና ግድ የለም። አሁን መድኃኒት ውስጠኝ። ጉዳዩን ካከናወንኩ በኋላ ደውዬ እጠራለሁ። ወይ ጥሩሽ። የደወልላቸው ደንበኛ ሴትዮዋ ስልኳን አዘጋው ማለት ምን ፈልገሽ ነው የምትደውይው? ኧረ ሮዝ ስልክሽ ናሽ?
ሴትዮዋ ፎንቃ ሲጠልፋ ስልኳን ይዛ መተከስ ጀመረች እንዴ? ምን ሆነሽ ነው? ምን መጥቼ ነው ስልኩን ላንሳልሽ? ምን ፈልገሽ ደወልሽ? ምን ፈለግሽ? እንዴት አይነት ንግግር ነው? ምን ፈለግሽ? እንደ ሮዛ እንደፈለግኩሽ? ስለምን ጉዳይ? በቃ ፈለግኩሽ። ማውራሽ ነገር አለ። ፈለግኩሽ እኮ። ስለምን ጉዳይ ነው ልታዋሪኝ የምትፈልጊው? የት ነው ያለሽው? ካፌ ልምጣ? ካፌ አይደለም ያለሁት። ካፌ ተዘግቷል። ካፌ ተዘግ? ማን አባቱ ነው የዘጋው? ማን አባቱ ነው የዘጋው? ሶሲ ብር ተበድሬ እንደከፈትኩት ታውቂያለሽ አይደል? እና በቃ የጃምቦን ብድር መመለስ አቃተኝ፣ ተዘጋ። ታዲያ ሮዚ ቢያንስ ስለዚህ ጉዳይ ስዘጊ መነጋገር የለብንም እንዴ? ስለዚህም ጉዳይ ስለሌላም ነገር ማውራት ፈልጋለሁ። የት ነው ያለሽ? የት እንገናኝ? ቆይ ለምን ፈልገሽ ነው ይሄን ያህል? ሮዚ ለምንድን ነው የምትቆጪው? በቃ አንዳንድ ነገር መነጋገር ፈልጋለሁ። ንገሪኝ ለምን እንደምትፈልጊኝ መጀመሪያ። ስለየው ብዬ ልብሽን ቀጥል አድርገው። ሶስና ስለሱ ልጅ መቀለድ አቁሚ ብዬሻለሁ አይደል? ሮዚ ለምንድን ነው የማታምኚ? ለምንድን ነው እጅሽን ማሰጭ? ቆይ ምንድን ነው ችግሩ? በቃ ለማንኛውም አስቤበት እደውልልሻለሁ። በሽ ቶሎ ደውይልኝና እናውራ። ቻው። እጅ አልሰጥም እንደው ድርቅ። እንኳን ብቻሽን እኔ እያለሁልሽ ማልቻልሽበት። ኢንስፔክተር ያዕቆብ ተናስተልኝ። እውነት ነው የምልህ ኢንስፔክተር ያዕቆብ፣ እንደ ዛሬ በኢትዮጵያዊነቴ ኮርቻ አላውቅም። በእውነት እንዴት አልጎራም እባክህ። አገሬ የህግ የበላይነት ተከብሮባት ማንም ጉልበተኛ የተነሳ ስልጣኑን መከታ አድርጎ ሰው ማያጠቃባት ሀገር መሆኗን ከማየት በላይ ምን የሚያስደስት ነገር አለ? ኖ አቶ አስናቀ፣ ከህግ አግባብ ውጪ ማንም እርሶን አላጠቃም። እሱን ተወኝ። እሱን እንኳን ተወኝ። ይልቅ ፖሊሶችን አስነሳልኝ አሁን። ማነው? ኢንስፔክተር ፍሬዘር ድመት የራሷን ምስል መስታወት ውስጥ እያየች አንበሳ የሆነች ቢመስላት ምንም አይደለም። አንበሳ ነኝ ብትልም ምንም ችግር የለውም። ችግሩ የሚጀምረው አንበሳ ነሽ በሉኝ ስትልና አንበሳ የሚውልበት ቦታ ካሉ አልኩ ስትል ነው። ያንተን አላውቅም። ይሄ ፊትህ ቆሞ የምታየው ግን አንበሳ ነው። አበሳ ነው አንበሳ። አንበሳ የሚገዛበት ህግ የለውም። የሰው ልጅ ግን በህግ ሊገዛ ግድ ይለዋል። ስራዬን በጣም ነው የምወደው። ሙያዬ ህግን ማስከበር ነው። ህግን በማስከበር ሂደት ውስጥ በሚመጣ ማንኛውም ጉዳይ አይደለም አንበሳ፣ ዳይኖሰር ቢመጣ አያቆመኝም። ከፊቱ ነው የምቆመው። አይ አንበሳ በርታ።
ቤት ይኖራል ትራለሽ ምን ፍለጋ መጣ? ለምን እንደመጣ ይሄን ወረቀት ሳያነቡት ያውቁታል። ምንም ነገር ማንበብ አልፈልግም። የመጣው ለነገር ካሁን በስተቀር ክፍሉን ለቀህ ውጣ። ቀጥ ብለህ ውጣ። ይኸውልህ ይሄ ወረቀት ታምራት እንዳልገደልኩት የሚያረጋግጥ የክፍል ማስረጃ ነው። እኔን ካላመኑ ሆስፒታል ሄዶ ማረጋገጥ ይችላል። አሁን ውጣልኝ፣ ውጣልኝ። ይኸውልህ መድኃኒት እኔ ንጹህ ሰው ነኝ። ታምራትን አልገደልኩትም። በኋላ እኔን ለመበቀል ብሎ ልጅ ላይ አንድ ጉዳይ ቢደርስ ለሱም ጥሩ አይሆን። አንተ ልጅ ለምን ተናየ? ለምን ስነ ስርዓት ላይ ነው? ተው ዳዊት፣ ዳዊት ተው ዳዊት፣ ተው። ሰማኛለህ? አንተም ሆነ አባቱ ጉቦ ከፍላችሁ ያወጣችሁት የሐኪም ማስረጃ ቀቅለህ ብላው። አባቴ ምንም የሚያውቀው ነገር የለም። እኔም ጉቦ ላሉት ነገር የከፈልኩት ምንም ያደረኩት ነገር የለም። ይመሉኝ ይመጣል። ዛሬ ብቻ ሳይሆን መቼም አላምንህም። አሁን በጣም እየተፈታተንከኝ ነው። እባክህ ክፍሉ ለቀልኝ፣ ውጣ፣ ውጣልኝ። አልወጣም። ምን? አዎ ልጄ እንዳይወልድ የሚያደርጉትን ነገር ካልተው በስተቀር ከዚህ ቤት የትም አልሄድም። ምን ነው አስደነገጡት? ክፉ ነገር ማድረጉ ሲያሳስቡት አሁን ሰራተኞቹ ፊት ስለሆነ እሺ በቃ የቀረ ነገር ካለ ውስጥ ገብተን እንነጋገር። አልገባም። ምንም የቀረኝ ነገር የለም። አያችሁ፣ አለቃችሁ መጥፎ ሰው ናቸው። እርጉዝ ልጃቸው ላይ የሚያስወርድ መድኃኒት የሚከቱ ሴት ክፉ ሴት ናቸው። ፍቅረኛ ላይም አንድ ነገር ቢያደርጉ በቀላሉ የመላቆት እንዳይመስሉት አስወጣው እንጂ አለቁት። ተረጋጊ ማዘር፣ ግቢ ወደ እነሱ ያስወጣሉ። አሁን ሁሉም ነገር ተሳክቷል። አዎ መንገዳችንም አልጋ ባልጋ ሆኗል። አሁን ቶሎ ቶሎ ቸብችበን ገንዘባችንን ገቢ ማድረግ ነው። ነጋዴዎቹን ቶሎ ፈልግና አነጋግራቸው። ግን አቶ አስናቀ ባለፈው በተፈጠረው ነገር ስለተደናገጡ ነጋዴዎቹ በቀላሉ እሺ የሚሉ አይመስለኝም። አንተ ስራ ነው እንደምንም ብለህ አሳምናቸው። እኔ ማን ነው ያሳየው? ማን ነው እዚህ ያለው? እሺ አሁን ውስጥ ገብተን ነው። አልገባም። ምን እየሰራ እንደሆነ ለማወቅ ነው የመጣሁት። ቆይ ደግሞ ምን ሰራው? ምን ሰራው? አዎ እናቴን ሰራተኞቿ ፊት እንደዛ ማዋረድ ሳያንስ እገልሻለሁ ብለህ ዝተባት ትመጣለህ? ምን ብዬ ልመልስልህ? ምን አሉሽ? ይሄንን ጥቁር ፊትሽን አውጭና ቤቴ ሰላም ወረደልኝ ብዬ ደስታዬን ሳልጨርስ ሌላ ችግር ይዘህብኝ ትመጣለህ?